ይህ አዋዜ ልዩ ሰበር ነው። አድማጮቻችን፣ በህንድና በፓኪስታን መካከል የተፈጠረው ግጭት ካለፈው ሮብ ጀምሮ በየቀኑ እየባሰና እየጨመረበት መጥቷል። የተለያዩ ሀገራት ከሁለቱ ሀገራት መሪዎች ጋር ለመገናኘት ሙከራ እያደረጉ የማሳመን ሂደት እያደረጉ መሆኑ በተደጋጋሚ ቢነገርም በየቀኑ እየተባባሰ ነው የመጣ። አሁን እጃችን ላይ ባለው መረጃ ሁለቱ ሀገሮች ወደ ሚሳኤል መተኳኮስ ተሸጋግረዋል። የህንድና የፓኪስታን ኃይሎች አንዱ ወደ ሌላው የአየር ኃይል ጦር ሰፈሮችና የመሳሰሉ ወታደራዊ ኢላማዎች ላይ ሚሳኤሎች መተኮስ ጀምረዋል። ህንድ እንደምትከሰው ወይም እንደምትለው ፓኪስታን ሚሳኤሎች በመጠቀም የጦር ሰፈሮችን ኢላማ አድርጋለች ነው የምትለው። በዚሁ ፍጥነት ደግሞ ከሰዓታት በኋላ ፓኪስታን በተራዋ ህንድ 3 ወታደራዊ የጦር ሰፈሮቿን በህንድ ሚሳኤሎች መመታታቸውን ገልጻለች። በነገራችን ላይ እነዚህ አገሮች ከኛ ጋር ያላቸው የሰዓት አቆጣጠር ልዩነት 2 ሰዓትና 2 ሰዓት ተኩል ነው። በአሁኑ ሰዓት በኒው ዴልሂ ካየን ከቀኑ ለ6 ሰዓት 10 ጉዳይ ሲሆን በፓኪስታን ደግሞ 30 ደቂቃ መቀነስ ነው። 5 ሰዓት ተኩል ወይም እንደዚህ አይነት ነው ሰዓታቸው። ስለዚህ ምሽቱን የጀመሩት የሰው አልባ መቀጣቀጥ አሁን ወደ ሚሳኤል ተቀይሯል ማለት ነው። የህንድ ጦር ፓኪስታንን እንደሚከሰው ጦርነቱን እያባባሰችው ነው፣ ጠባጫሪነቷ ጨምሯል ነው የሚለው። ፓኪስታን በተራዋ በዚህ የሚሳኤል ድብደባዋ የህንድን S-400 የተባለ የአየር መከላከያ ሲስተም ሙሉ በሙሉ ማውደሟን ገልጻለች። ህንድ ግን በፍጹም ስትል በጽኑ ታስተባብላለች። S-400 የአየር መከላከያ ሚሳኤል ራሽያ ሰራሽ የሆነ በጣም ሌተስት የአየር መከላከያ ስርዓት ነው። ከሱ ሌላ በራሽያ እጅ ብቻ የሚገኝ ያውም በጥቂቱ በጣም ቁጥሩ አናሳ በሆነ መልኩ S-500 የሚባለው ነው። S-400 አየር መከላከያ ማለት በዙሪያው 400 ኪሎ ሜትሮችን የሸፈነ ርቀት ማንኛውንም ተስፈንጣሪ ወይም ተወርዋሪ ተወንጫፊ የሆነን ነገር ማየት የሚችል በ400 ኪሎ ሜትር በ360 ዲግሪ ሬዲየስ እና በእነዚህ ርቀት ውስጥ እያሉ አልሞ ወይም ኢላማ ላይ መቆለፍ የሚችል መሆኑ ይነገራል። ቴዎሬቲካሊ ቢያንስ በዩክሬን ጦርነት ላይ ይህንን ተመልክተናል። ትልቁ ዩክሬን የእነ አሜሪካንን ሃይማርስና እንደዚሁም የእንግሊዝና የፈረንሳይ ምርት የሆነውን ሚሳኤል የተጠቀመችው እንደነዚህ አይነት የአየር መከላከያዎችን ለማውደም እንደሆነ እናውቃለን። ይሄ ሁሉ እንግዲህ ግጭት የተነሳው ባለፈው ሮብ ህንድ ከ18 ቀን በፊት ፓልጋም በተባለ አንድ የቱሪስቶች መናኸሪያ ቀዬ እሷ በምታስተዳድረው ካሽሚር ግዛት ውስጥ 3 ታጣቂዎች 26 ዜጎችን መግደላቸውን ተከትሎ መሆኑ ይታወቃል። ለዛ የሽብር ጥቃት የፓኪስታን እጅ አለበት በማለት በከሰሰችው መሰረት ጊዜውን ጠብቃ በወሰደችው የበቀል እርምጃ ነው። በወቅቱ ከተገደሉት 26 ውስጥ 25ቱ ህንዳውያን ሲሆኑ አንዱ የኔፕልስ ዜጋ መሆኑ ታውቋል። ህንድ ያንን ጥቃት ለመበቀል መጀመሪያ ላይ እንግዲህ ዓለም አቀፍ የዜና ዘጋቢዎች ትንሽ አሻሚ በሆነ ሁኔታ ነበር ያደረጉት። ወደ ፓኪስታን ወደምታስተዳድረው ካሽሚር ግዛትና እንደዚሁም የፓኪስታን ፑንጃብ ግዛቶች ላይ የሚገኙ 9 ኢላማዎችን ወይም በህንድ አጠራር የሽብር መዋቅሮች ላይ የተነጣጠረ ድብደባ ነበረ። ይህ ድብደባ የተካሄደው በመጀመሪያ ላይ ተገልጾ እንደነበረው በሚሳኤል ሳይሆን በአየር ኃይል ሮኬቶች ነበረ። ህንድ ይህንን ድብደባ ለማድረግ የመጀመሪያውን ማለት ነው ሮብ ዕለት ምሽት 80 የጦር ጀቶቿን ለዚህ ተግባር አውላለች። ነገር ግን የጦር ጀቶቹ ኢላማዎቻቸውን የመቱት
በራሷ በካሽሚር የአየር ክልል ውስጥ ሆነው ነው ወደ ፓኪስታን የአየር ክልል ሳይገቡ በራሷ በህንድ የአየር ክልል ውስጥ ሆነው ያደረጉት ድብደባ ነበረ። በዚህም 31 ሰዎችና 31 ሰዎች ሲሞቱ 57 ሰዎች ቆስለውብኛል ትላለች ፓኪስታን። በህንድ በኩል ቢያንስ በመገናኛ ብዙሃኗ የሚቀርበው ግን በእነዚህ የሽብር መዋቅር ባለቻቸው የማሰልጠኛ የማደራጃ የመሳሰሉ እንቅስቃሴዎች የሚደረጉባቸው ድብደባ ከ100 በላይ አሸባሪዎች መደምሰሳቸውን ትገልጻለች። ከዚህ ጋር አያይዛ ፓኪስታን በዛ ድብደባ የተመቱት ኢላማዎች 6 እንደነበሩና ሁሉም ፓኪስታን እንደምታቀርበው የሰላማዊ ነዋሪዎችን ይዞታ የመቱ ናቸው መስጊድን ጭምር በማለት የራሷን የአጸፋ እርምጃ እንደምትወስድ አስታውቃ ቆይታለች። ይህንንም እንግዲህ አሁን እንደሰማችሁት በዛሬው ምሽት ሌሊት ላይ ፈጽማለች ማለት ነው። ህንድ እንደምትከሰው ራሷን ፓኪስታን አሁን ይህ ግጭት መከሰቱን እያስተባበለች አይደለም፣ የሚሳኤል እሩምታዎች ከፍታለች። በነገራችን ላይ ህንድ 80 የጦር ጀቶች ባንቀሳቀሰችበት የመጀመሪያው ዕለት የሮብ ምሽት ጥቃት ወቅት ፓኪስታን ከ100 በላይ የጦር ጀቶችን በማሰማራት እሷም የጦር ጀቶቿ በራሷ የአየር ክልሎች ውስጥ ሆነው የርቀት የአየር ለአየር ውጊያ ዶግ ፋይት ለ1 ሰዓት የቆየ ነው የተባለው። በዚህ ሂደት ውስጥ 5 የህንድ የጦር ጀቶችን መትቼ ጥያለሁ ማለቷን እናውቃለን። ይህን በተመለከተ እስካሁን ድረስ ህንድ በይፋ ማስተባበልም ሆነ ማረጋገጫ አልሰጠችም። ነገር ግን በማያጠራጥር ሁኔታ በህንድ ካሽሚር ግዛት ውስጥ 3 የጦር ጀቶች ፍርስራሽ ምንድን ይባለው ተከስክሰው ወይም ተሰባብረው ስብርባሪው ታይቷል። ቢያንስ ከ3ቱ አንዱ የፈረንሳይ ሰራሽ ዳሶልት የሚባል ኩባንያ የሚያመርተው የፈረንሳይ የጦር ጀት መሆኑ ታውቋል። በጣም ውድ የጦር ጀት ነው። አሁን ወደ ዛሬው ግጭት ስንመለስ እንግዲህ ፓኪስታን እንደምትለው ኤስ-400 የሚባለውን እጅግ ዘመናዊ የራሽያ የአየር መከላከያ ሲስተም አወደምኩ ነው የምትለው። የህንድን ሲስተም ሲባል እንዳለ እስከነ መዋቅሩ ማለት ነው። የሚሳኤል መተኮሻዎቹ፣ እንደዚሁም ደግሞ የሚሳኤል ክምችቱ፣ ራዳሮቹ በተደራጀ መልኩ እንዳለ የመከላከያ ሲስተሙ ጣቢያውን ነው አወደምኩ የምትለው። ግጭቱ አሁንም እንደቀጠለ ነው። አድማጮቻችን በድንበር ተሻጋሪ የመድፍ ድብደባቸው አልተቋረጠም። የሰው አልቦች ቅጥቀጣቸው እንዲህ በቀላሉ የሚታይ አይደለም። ቢያንስ አሁን በሺህ ደረጃ ደርሷል። በሁለቱም በኩል የሚጠቀሙባቸው ሰው አልቦች ደግሞ እጅግ ከባድ ናቸው። ለምሳሌም ህንዶች የሚጠቀሙባቸው የታወቁ እስራኤል ሰራሽ የሆኑ የሰው አልባና የሚሳኤል ባህሪ ያላቸው ሰው አልቦችን ጭምር ነው። ፓኪስታን ከእንዲህ አይነት የሰው አልቦች ወረራ ውስጥ 25ቱን መጥቼ ጥያለሁ ማለቷ ይታወቃል ከ24 ሰዓት በፊት። ግብፅ በወገኗ ደግሞ 400 የፓኪስታን ሰው አልቦች ጥቃት ሰንዝሮባት በመቶዎች የሚቆጠሩትን መታመጣሏን መግለጿን በትናንት ዘገባችን አዳምጣቸዋል። ነገር ግን እስካሁን ድረስ ህንድ የምታስተዳድረው ካሽሚር ግዛትና ፓኪስታን የምታስተዳድረው ካሽሚር ግዛት የመድፍ ድብደባ አልተለያቸውም። እነዚህ ወገኖች በዚህ በካሽሚር ግዛት የተነሳ ባደረጓቸው 3 ጦርነቶች እነዚህ መከረኛ ግዛቶች በሺዎች የሚቆጠሩ ሰዎች ያለቁባቸው ናቸው። ይህ ጦርነት ወደ ለየለት ጦርነት አሁን እንግዲህ ቀስ በቀስ እየገፋ ነው ያለው። በአየር ኃይል ፍልሚያ ተጀመረ፣ በመድፍ ቅጥቀጣ ታጀበ። ቀጥሎ የሰው አልቦች ሲባል ብዙዎቻችን አክብደን ላናየው እንችላለን። በተለይ ከቁጥራቸው ከሚጠቀሙት ካላቸው የጦር ክምችት የተነሳ ሁለቱ ሀገሮች እስካሁን የተጠቀሙባቸው ምናልባት በሁለቱም በኩል ተመተው የወደቁ በመቶዎች የሚቆጠሩ እስከ 500-600 የሚደርሱ ሰው አልቦች ናቸው።
እነዚህ ሰው አልቦች ኢላማቸውን ማግኘት ከቻሉ የተላኩባቸውን ዓላማ ካሳኩ እጅግ ግዙፍ ጥፋት ሊያደርሱ የሚችሉ ናቸው። ሁላችንም ይሄንን በዩክሬን ጦርነት ላይ እየተመለከትን ነው። የነዳጅ ጣቢያዎችን ሙሉ በሙሉ ያወድማሉ፣ ህንፃዎችን ይነዳሉ። ወታደራዊ ክምችት ካገኙ በብዙ አስሮች የሚቆጠር ሰው መፍጀት የሚችሉ ናቸው። ተሸክመው የሚሄዱት ፈንጂ ከ300 ከ400 500 ኪሎ ግራም ድረስ የፍንዳታ መጠን ያላቸው ናቸው። እና አሁን የሚያሳየው ሁለቱ ሀገሮች ይህንን የበቀል ቁርቋሷቸውን ወደ ሚሳኤል ሩምታ አሳደጉት ማለት ነው። የፓኪስታን ጦር ትላለች የህንድ አየር ኃይል ባለስልጣን ጦር ሰራዊታቸውን ወደፊት እያስጠጉ መሆኑን ተገንዝበናል። ይሄም ሁኔታውን የበለጠ ለማባባስ ወደ እግረኛ ጦርነት ለመግባትም ሊሆን ይችላል የምትለው አድማጮች፣ የህንድ ጦር ሰራዊት በከፍተኛ ዝግጅት ላይ ነው ብላለች። ለማንኛውም ምላሽ ማብራሪያ ነው የምትሰጠው። ሙሉ ማድረጓን ልነግራችሁ እችላለሁ። ማንኛውም የፓኪስታን የተባባሱ ወይም ጦርነቱን ወደ ሌላ ምዕራፍ ማሸጋገር የሚችሉ ጥቃቶችን በተሳካ ውጤታማ በሆነ መንገድ እያቀብን እየተከላከልን እየመከትን ነው እና ለዛም ደግሞ ለእያንዳንዱ እርምጃቸው ተገቢ ምላሽ እየሰጠን ነው ብላለች። እነዚህ ሁለት ሀገሮች በአንድ ወቅት ወይም ደግሞ ታሪካቸው የብዙ ክፍለ ዘመን ታሪክ አብረው የኖሩ ህዝቦች ናቸው። ከእንግሊዝ ቅኝ ግዛት ነፃ መውጣት ጋር በሃይማኖታቸው ምክንያት ተለያይተው መኖርን መርጠው ይህን ባራመዱ መሪዎቻቸው የተነሳ ድንበር አንዱ ክፍል ሙስሊሞች ወደ በዙበት፣ ሌላው ክፍል ሂንዶች ወደ በዙበት በመዘዋወር ሂደት በተለይ እነዚህ ፑንጃብ የሚባለው ግዛታቸውና ቤንጋል ፑንጃብ፣ ሁለቱም ጋር ፑንጃቦች አሉ። በዚህ በፑንጃብ በጣም ሰፊ ግዛት ነው። በፑንጃብ ውስጥ በአንድ ወገን ብዙ ሂንዶች ወዳሉበት ለመምጣት ብዙ ሙስሊሞች ያሉበት ውስጥ ያሉ ሂንዶች ወደ ብዙ ሂንዶች ወዳሉበት ፑንጃብ፣ ብዙ ሂንዶች ወዳሉበት ፑንጃብ ደግሞ ለመምጣት ሌሎች ሂንዶች ሙስሊሞች ከበዙበት ወደዚህ በመምጣት ላይ ከቤንጋል የሚባለው አካባቢ እንደዚህ አይነት የሚሊዮኖች ትልልፍ በሚደረግበት ወቅት ነው ድንበር ላይ በተጫረ ግጭት ቢያንስ 1 ሚሊዮን ሰው በአንድ ጀንበር በሁለት ጀንበር ተከክቶ ተፈልጦ ተፋልጦ ያለቀው። በየሚኖሩበት አብረው ጎረቤት የነበሩ አብረው ስንትና ዓመታት የኖሩ እና የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ ዕድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኑ። በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107,000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። እንግዲህ በህንድ በኩል የምናውቃቸው ህንዳዊ ታጋይ ማህተማ ጋንዲ ናቸው። ነገር ግን ከነጻነት ጋር ደግሞ ሙስሊሞች የራሳቸው አገር ሊኖራቸው ይገባል ለደህንነታቸው በሚል ይህንን እርምጃ የሚያንቀሳቀስ ጄና የሚባል መሪ ነበራቸው። ስለዚህ ይህንን ግጭት ለማቆም ማህተማ ጋንዲ ያላደረጉት ጥረት አልነበረም። በታሪክ ላይ አልበላም አልጠጣም እስከ ማለት ሄደው ነበረ። የጠቅላይ ሚኒስትርነቱን ቦታ የሀገሪቱን አንተ ውሰድ። በሂንዶችና በሙስሊም ህንዶች መካከል የነበረውን ልዩነት ለማክሰም ያደረጓቸው በጣም የሚገርሙ ታሪኮች አሉ። እነዚህ ሁሉ ሳይሆኑ ቀርተው ህፃናት፣ አባቶች፣ እናቶች፣ ወንድሞች የታረዱበት ሁኔታ ነው።
እነዚህ ሀገሮች በዚህ መንገድ ከተለያዩ በኋላ ህንድና ፓኪስታን በድምሩ 4 ጦርነቶች አካሂደዋል። ከዛ በኋላ ማንም ሰው ማስተዋል አለበት፣ ይሄ በ1947 በፈረንጅ የተደረገ ነው። ብዙ ርቀት የለውም። ወደዚህ ብንደምረው 53 ዓመት አሁን 25 ዓመት ብናደርግ የ80 ምናምን ታሪክ ነው። በዚህ ጊዜ ውስጥ 4 ተዋግተዋል። ከፓኪስታን ውስጥ እነ ባንግላዴሽ ወጥተዋል። ሁለቱ ሀገሮች በገጠሙት ሌላ የካሽሚር ምክንያት ሆኖ በገጠሙት ጦርነት የተነሳ ነው ህንድ በተሳተፈችበት ሁኔታ በጣም የለየለት በብዙ ሺዎች የሚቆጠሩ ሰዎች ያለቁበት ውጊያ ተደርጎ ምስራቃዊ ፓኪስታን ባንግላዴሽ ሆና ተገንጥላ ወጥታል። ብዙ የተሰባበሩ የወጡ ግዛቶች አሉ። በዚህ ጊዜ ውስጥ አሁን እነዚህ ሁለት ሀገሮች የኒውክሌር ታጣቂ ናቸው። ከፍተኛ የሆነ የኒውክሌር ክምችት ያላቸው ናቸው። ይህንን የኒውክሌር ክምችታቸውን አረሮች ደግሞ የሚፈልጉበት ቦታ ለመምታት አንዱ ሌላውን ለመፍጀት የሚያስችሏቸው የአጭርና የረጅም ርቀት መቺ ሚሳኤሎች አሏቸው። እንደሰማችሁት የጦር ጀቶቻቸው ብዙ ናቸው። ይሄንን ለብቻው እናቀርብላችኋለን። የሁለቱን ወታደራዊ ቁመና በተመለከተ በአንድ ጀንበር በዛም በሮብለት ምሽት ወደ ጦርነት ያሰማሩት የጦር ጀት በጋራ ወደ 200 የጦር ጀት ያሰማሩት። ይሄ በጣም ሂዩጅ ነው ለአንድ ግጭት ማለት ነው። የሰው አልቦቻቸው እስካሁን የተጠቀሙት በሺዎች የሚቆጠሩ ሰው አልቦች ነው። በጣም ደረጃቸው የተለያየ ሰው አልቦችን እየተጠቀሙ ነው። አሁን በዚህ ላይ ሚሳኤል ነው የጨመሩት። እንደገና እንደምትሰሙት ፓኪስታን የእግረኛ ኃይሏን ወደፊት እያስጠጋች ነው ይላል እና ይህንን እየተከታተለን እናቀርብላችኋለን። በነገራችን ላይ እነዚህ ሁለት ሀገሮች በማንንም ሰው መመክረው ወይ ወደ ህንድ ቴሌቪዥን ገብታችሁ ወይ ወደ ፓኪስታን ቴሌቪዥን ገብታችሁ ወይ ሁለቱም ወደሚያወያዩ ብትሄዱ ከበፊትም ጀምሮ ይሄ እዚህ ግጭቱ ሳይገቡ ጀምሮ በመካከላቸው በውስጣቸው ያለ ፓሽን ያለ ደምፍላት ለመግለጽ በጣም የሚያስቸግር ነው። አሁን በህንድ ስልጣን ላይ ያለው መንግስት የሂንዱ ብሔረተኛ መንግስት ነው። በጣም ሴንሲቲቭ ነው። አሁን በዚህ ሰዓት እኛ ማንሰማው ነገር በዚህ ልውውጥ ውስጥ የሀገሪቱ መሪዎች የጦር አዛዦች ከፍተኛ ስድብና ጫና ውስጥ ናቸው። እንዴት በፓኪስታን እንመታለን ይሄን ያልሆነን እኛ? እንዴት በህንድ እንመታለን ይሄን እኛ? ቀጥል እና እስከ መጨረሻው የሚሉ በጣም የሚገርም የሚያስፈራ ኤሪያ ነው እና አሁን አድማጮች ወደ ሚሳኤል መታኮስና እግረኛ ወታደሮቻቸውን ማስጠጋት ጀምረዋል። ለምንድን ነው ይህንን የምለው? አሁን ህንድ የምታቀርበው ፓኪስታን እግረኛ ወታደሮቿን እያስጠጋች ነው፣ ወደፊት እያመጣች ነው የሚለው። ይህን ህንድ ስትነግረን የእሷን እግረኛ ወታደሮች ባላችሁበት ቆማችሁ ዝም ብላችሁ ጸልዩ እያለች እንዳልሆነ መገመት አለብን። ጦርነት ውስጥ ከምንሰማው ይልቅ የማንሰማው ይበልጣልና ሁኔታው እጅግ እያየለ ነው። በዚህ መካከል ነው የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ይህን የኒውክሌር ጦርነት ሊገቡ የሚችሉ ኃይሎችን ጦርነት የማስቆም ወይም የመቆጣጠር እንዳይደረግ የመቆጣጠር ኃላፊነት የለብንም ነን ኦፍ አወር ቢዝነስ በማለት የተናገሩት። አይ ቲንክ ይህ በጣም ክፉ ጊዜ ነው እና በምን መንገድ ሊቆም እንደሚችል በግሌ ያሳስበኛል። የህንድ አየር ኃይል ዊንግ ኮማንደር ነች እስካሁን የተናገረችው። የህንድ የአየር ኃይል ክንፍ አዛዥ ቫዮሚካ ሲንግ እና ውጭ ጉዳይ ሚኒስትር ቪክራም ሚስሪ ሁለቱም ፓኪስታን የጀመረቻቸው ያካሄደቻቸው የሚሳኤል ጥቃቶች እሷ እንደምትለው የህንድ ወታደራዊ መዋቅር ላይ ጉዳት አድርሻለሁ የምትለው ውሸት ነው፣ ማድረስ አልቻለችም፣ ከላክለላን ነው የሚሉት። ፓኪስታን እነሱ እንደሚከሱት ሆን ብላ መርዘኛ የማወናበጃ ዘመቻ ከፍታብናለች። የዚህም ማወናበጃ ዘመቻዋ አንዱ ክፍል የህንድን አዳምፑር የሚባል ቦታ ላይ የነበረ ኤስ-400 የአየር መከላከያ ስርዓት አውድም ያለው እንደዚሁም ሱራትና ሲርሳ የሚባሉ እዛ ውስጥ የነበሩ የአየር ኃይል ጦር ሰፈሮችንም እንደዚህ አውድም ያለው እያለች ዜና እየለቀቀች ነው የሚሉት። በጣም ውጥረት ውስጥ ያሉት የዛ ሀገር መሪዎች
አሁን ቲክቶክ ገብታችሁ ብትመለከቱ ጀስት ይሄንን ርዕስ ስጡት በሁለቱ ህዝቦች መካከል ያለ በቲክቶክ ላይ የሚታይ መታኮስ ልነግራችሁ አልችልም። ስለዚህ ይሄ ዜና ፓኪስታን ውስጥ የሚፈጥረው ድል አድራጊነት፣ ይሄ ዜና ህንድ ውስጥ ሞተናላ የሚለው እንትን ቁጣ፣ እንደገና ደግሞ ህንድ አደረግኩ የምትለው ፓኪስታን ውስጥ የሚፈጥረው ሞተናል በቁማችን የሚለው ስሜት በህዝቡ ዘንድ በጣም 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 ኃይለኛ ነውና የፖለቲካ መሪዎችና ወታደራዊ መሪዎች በጣም አስቸጋሪ ሁኔታ ውስጥ ሊወድቁ የሚችሉበት የውጭ ኃይል ጠንካራ የውጭ ኃይል ጣልቃ ገብነት ያላቋረጠ ጥረት ካላቆመው በስተቀረ አሁን እውነቱን ለመናገር ወደ አፋፍ ደርሷል። ፓኪስታን እስካሁን ድረስ በቀሌን አልወሰድኩም፣ የህንድን ያደረሰችብኝን ጥቃት እየተከላከልኩ ነው የቆየሁት፣ የራሴን መበቀል የራሴን እርምጃ በራሴ በፈለግኩ ሰዓት ወስዳለሁ በማለት ስትዝት ቆይታ እንግዲህ በትናንትናው ዕለት በከባድ የሆኑ የህንድ ወታደራዊ ሰፈሮች ላይ በካሽሚር ከካሽሚር ውጪ ባሉ ወታደራዊ የጦር ሰፈሮች ላይ የአየር ኃይል ጦር ሰፈሮች ላይ እንደዚሁም ደግሞ የአየር መከላከያ ሲስተም ላይ አድርሰን መደምሰስ ችለናል ብላለች። እንደገና ህንድ በዛ ላይ እሷም በበኩሏ ተመሳሳይ ኢላማዎች ላይ ጥቃት ማካሄዷን ገልጻለች። እግረኛ እያንቀሳቀሱ ነው ፓኪስታኖች፣ ይህንን እየተከታተልን ነው የሚልም አለ። እንግዲህ አድማጮች ይህንን ዜና ጠቅለል ባለመልኩ በማሰባሰብ ተመልሰን ለመምጣት እንሞክራለን። ነገር ግን እነዚህን ግንዛቤ ውስጥ አስገብቶ ማናችሁም በየሁኔታውን በየራሳችሁ አግባብ መከታተል ትችላላችሁ። ይህ አዋዜ ልዩ ሰበር ነው። በህንድና በፓኪስታን መካከል ውጥረቱ ግጭቱ እየተባባሰ እየተፋፋመ መጥቷል። በአየር ኃይል ድብደባ ተጀመረ። ከዛ በኋላ በካሽሚር ግዛቶቻቸው ላይ ግራና ቀኝ የመድፍ ድብደባዎች አሁንም አልተቋረጡም። ከዛ በኋላ እየቀጠለው ሰማዩን የተቆጣጠረው በሁለቱ ወገኖች መካከል የሰው አልቦች ቅጥቅጥ ነበረ። አሁን ሌሊቱን ደግሞ ወደ ሚሳኤሎች መቀጣቀጥ አልፏል። የህንድ አየር ኃይል እንደገለጸው ፓኪስታን የተጠቀመችባቸውን ሚሳኤሎች በጣም ፍጥነት ያላቸው ሚሳኤሎች ብሏል። ምናልባት ሃይፐርሶኒክ ለማለት ይሁን አይሁን ለመረዳት አልቻልኩም። ግን ማንኛውም ሚሳኤል ቦሊስቲክ ሚሳኤል የራሱ ፍጥነት አለው። ቦሊስቲክ ክሩዝ ሚሳኤል የሚልን አልገለጸም። ነገር ግን ፍጥነት አለው የሚለውን ነገር ስንወስድ ሃይፐርሶኒክ ማለት ነው ወይ የሚል ጥያቄ ልናነሳ እንችላለን። ይሄ ከሆነ ደግሞ ሁለቱ ሀገሮች ጎረቤታሞች ከመሆናቸው የተነሳ ለአየር መከላከያ በጣም አስቸጋሪ ነው የሚሆነው። ከድምፅ 5 እና 6 ጊዜ በላይ እጥፍ ሊሄድ የሚችል ነው። ዳንኤል ሁኔታው በዚህ መልክ እየጋለበ ነው። እንግዲህ ዓለም እንግዲህ በህንድና በፓኪስታን መካከል ያለው ግጭት እንግዲህ በዚህ ሳምንት ሞቅ እያለ ነውና እና አሜሪካና የሰላጤው መንግስታት ማለትም እነ ሳውዲ፣ ኳታርና የተባበሩት አረብ ኤሚሬቶች ይህን እየተጋጋመ ያለውን የጦርነት እሳት በጊዜ ካላጠፉት በዙሪያው የሚጋጋመው ሰደድ ሊፈነዳ አይችልም ወይ? ነው እየፈነዳ ነው። እንግዲህ ሊፈነዳ አይችልም ሳይሆን አክቹዋሊ እየፈነዳ ነው፣ እያየለ ያለ ነው። ደረጃ በደረጃ ወደ ከፋ እርምጃ ነው እየሄዱ ያሉት። በተለያየ መንገድ ልኡካኖቻቸውን ልከው በፓኪስታን በህንድ የተለያዩ ውይይቶች ማድረጋቸውን ይዘገቡ ነበረ። ከአሁን በኋላ አትኩሮት ሰጥተን እናየዋለን። የአሜሪካ ውጭ ጉዳይ ሚኒስትርም ለመጨረሻ ጊዜ አሁን ሁለት ቀን በፊት የፓኪስታንን የውጭ ጉዳይ ሚኒስትር አነጋግረው ነበረ። ውጭ ጉዳይ ሚኒስትሩ ያሏቸው ፓኪስታን ለሉዓላዊነቷ ቀናኢ መሆኗን ገልጸው ማንኛውንም ነገር ከማድረግ ወደኋላ እንደማትል ለጥቃት ከተጋለጠች እንደዛ የሚል ገልጸው ነበር። አሁን እናንተ ስናወራ አዲሱ ዜና በዚህ በካሽሚር በሁለቱም ግዛቶች በኩል ባላቋረጠው መደባደብ ያው ሰዎች ይሞታሉ። መጀመሪያ ላይ ህንድ እንግዲህ 16 ተገለውብኝ በርካታ ቆስሎብኛል ብላ ነበረ። አሁን በተጨማሪ በዚህ በህንድ በምትቆጣጠረው ግዛት ምክትል ኮሚሽነር የሆነው ራጅ ኩመር ታፓ ራጁሪ በሚባል የካሽሚር ከተማ ውስጥ የሚኖሩ አስተዳዳሪ በፓኪስታን
የመድፍ ድብደባ መገደላቸው ታውቋል። እንደዚሁም ይህንን የገለጹት ኦመር አብዱላህ የሚባሉ ኃላፊ ናቸው። ይሄ ከባድ ነው። ዲቫስቴቲንግ ኒውስ ተብለው ነው ለህንዶች እየተነገራቸው ያሉት። እዚህ ካሽሚር እና ጃሙ የሚባሉ ተያይዘው ያሉ ምንጊዜም ሁለቱ ሀገሮች የሚታኮሱባቸው ስፍራዎች ነበሩ። ይህ የመድፍ ቅጥቃጦ ዴፑቲ ምክትል ኮሚሽነር ራጅ ኩማር ታፓን ገሏል። ይሄም ለህንዳውያን በጣም ምንድን ይባለው ልብ ሰባሪ ዜና ተደርጎ እየተነገራቸው ነው ያለው። በፓኪስታን የመድፍ ድብደባ ራጁሪ ከተማን ኢላማ ያደረገ ድብደባ ምክንያት ነው እኚህ ኮሚሽነር ራጅ ኩማር ታፓ የተገደሉት። ይህንን የገለጹት ባለስልጣን I have no words to express my shock and sadness at this terrible loss of life. በዚህ ግድያ ወይም አሁን በዚህ የደረሰውን ምክንያት የተሰማኝን ድንጋጤና ሐዘን ልገልጽ የምችልበት ቃል የለኝም የሚል ነው። ይሄ ወደ ህዝቡ ሲወርድ ምን ማለት እንደሆነ ማየት ትችላለህ። ነገሩን አስፈሪ የሚያደርገው እንዲህ አይነቱ ማባባሻ ነገር ነው። ስለዚህ የሁለቱም ወገኖች የማስታወቂያ ሚኒስትሮች፣ የውጭ ጉዳይ ሚኒስትሮች፣ ወታደራዊ አዛዦች የየፊናቸውን መግለጫ ይሰጣሉ። የአንዱ ወገን መግለጫዎች በዚህ በኢንተርኔት አማካኝነት የሚተላለፉ ነገሮች በሌላኛው ሀገር አይሰሙም፣ ታግደዋል። አሁን ይሄ የአርበኝነት ስሜት የተለያዩ እንግዲህ በሁለቱ ታሪክ ውስጥ ያሉ የተለያዩ ቀረርቶች የተለያዩ ነገሮች እየተስተጋቡ ነው ያሉት። ሁለቱ ሀገሮች ወደ ኒውክሌር ጦርነት ከገቡ አንዳቸው ሌላቸውን ለመጨረስ ብቻ ሳይሆን ይችን የፈረደባትን ዓለም ወደ ኒውክሌር ክረምት የማስገባት እድል ያለው አደገኛ ቦታ መሆኑን የሚታወቀው። ዳንኤል፣ ለዚህ ጠዋት ያህል ይበቃናል። በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ።